አባዬ የሆነ ነገር አድርግ። ሜላት ምን እያደረክ ነው? እኔ ነኝ ጥፋተኛው። እኔ መግደል ትችላለሽ። ሜሉ ነገርኩሽ እኮ በቃ መግደል አይደል የምፈልጊው? ተኩሽ በቃ ተኩሽ ተኩሽ አልኩሽ። እማዬ እባክሽ ተረጋጊ። እማዬ ተረጋጊ በቃ ተረጋጊ አንቺ። ቆይ ራስሽን አረጋጊ። ቆይ ዛሬ እንዴት ልትፈቺ ቻልሽ? የማውቀውን ነገር በሙሉ መናገር እፈልጋለሁ። በቃ ዛሬ ሂጂና ሌላ ጊዜ ትነግሪኛለሽ። አይ ሳይሆን ደግሞ እህቴ ላይ ምን እንደሚደርስባት አላውቅም። እና ምንድን ነው የፈለግሽው? የምፈልገው እህቴ ከተገኘች ከእህቴ ጋር፣ ካልተገኘች ደግሞ እኔ ብቻዬን እዚህ ቤት እንድኖር ፍቀዱልኝ። ለምን ሲባል ለምን እንደሆነ የማውቀውን ከነገርኳችሁ በኋላ ይገባችሁ። ጥሩ፣ እኛም ነገሩን ሰምተን እዚህ ቤት መኖር አለመኖርሽን እንወስናለን። ወይዘሮ ሜላት፣ በመጀመሪያ ስለ ባለቤትሽ ብነግርሽ ደስ ይለኛል። ምንድን ነው የምትነግሪኝ? ባለቤትሽ አንቺ እንደምታስቢው አይነት ሰው አይደለም። እጅግ በጣም ጨዋና አንቺንና ቤተሰቡን የሚያከብር ልጆቹን የሚወድ ሰው። ኧረ እባክሽ። እውነቴን ነው። ከአንዴም ሁለቴ ልፈታተነው ሞክሬ ነበረ፣ ግን አልተሸነፍም። እንደውም ደጋግሞ ስለ አንቺ ሲነግረኝ ነበር። ታዲያ አንቺ ከሱ ስር ምን ትሰሪያለሽ? ወይዘሮ ሜላት፣ እኔንም አንተንንም የሚጠቀምብን አቶ በቃሉ። በቃሉ? እኔ አቶ በቃሉ ድርጅት ውስጥ ተቀጥሬ ነው የምሰራው። አንተንንም ስታባርሪው እኔ ነኝ እዛ እንዲቀጠር ያደረኩት። እኔም ብለህ ነው? ፋኖሴ ግን ዛሬ መሆነሻል? አይ ምንም፣ በቃ ቶ መምጣት አልነበረብኝም ማለት ነው። እኔ እንጃ። የዛሬው መልስሽ ደግሞ ምንድን ነው? እጅም እግርም የለው። ኖላዊ፣ በቃ ሂድ። ሰው ቤትሽ መጥቶ ሂድ ይባላል? ላይባል ይችላል፣ ግን በቃ አሁን ሂድ። ኧረ ፋኖሴ ተጨነቁብሽ። ምን አስጨነቀ? ሁኔታሽ ነዋ። እኔ በቃ ላይ አልፈልግም። ላይ አልፈልግም? አዎ፣ ሳይክ ይጨንቀኛል። ማን? እኔን ነው? አዎ አንተን። በጤናሽ ነው ግን? ይኸውልህ አሁን ምንም ነገር መስማት አልፈልግም። ብቻ ውጣልኝ ከዚህ ቤት። ፋኖሴ ውጣልኝ። ኧረ ተረጋጊ። ቤቲ በስከ መጨረሻ እውነቱን ተናገረች። ቤቲ ድጋሚ ተጻጽታ ቤት ድረስ ሄዳ ነበረ እና ቤት ድረስ ያገኘችው መጀመሪያ ሜላትን ነበር። ድጋሚ አይንሽን በጨው አጥበሽ ለምን መጣሽ ስትላት መነጋገር አለብን እና አንቺ ብዙ ያልጨረስነው ጉዳይ ስላለን መነጋገር አለብን ብላታለች። እና እሷም ምንድነው የምንነጋገረው? አንድ እድል ሰጥቼሽ ነበር፣ አንቺ ግን እድሉን አልተጠቀምሽበትም። ስለዚህ ከዚህ በኋላ ለአንቺ ምንም አይነት እድል አልሰጥም፣ እዚሁ ደፋሻለሁ ብላ ሽጉጥ አንስታባት ነበረ። ነገር ግን ሀኒቾ ቤት ውስጥ ስለነበረች ሲጫጫሁ ስለሰማች ወደ ታች ስትወርድ ሽጉጥ ደቅናባታለች። እናም እናቷ ያው አደጋ ውስጥ እንደምትገባ ስለማትፈልግ ሀና በጣም ጩህ አባቷን እየተጣራች ነበር። ወይዘሮ ሜላትም ድርቅ ብላ እሷ እማዬ እባክሽ አቁሚ ስትላት ልሰማት አልቻለችም። ነገር ግን መስፍን መጥቶ ቤቲ ፊት ለፊት ስላቆመ እሱን መማታ ስለማትፈልግ ዞር በልኝ አለበለዛ እንደውም ና አንተ እያየህ ፊትህ እደፋልሃለሁ እያለች ፎከረች ነበር። ግን መስፍን ስላስቆማታኝ ሽጉጡን አውርዳ ወደ ሳሎን ሂዳ ቁጭ አለች ማለት ነው። እሱም አንቺ በዚህ ሰዓት ለምን መጣሽ ስላት መናገር ያለብኝ ነገር ስላለብኝ ነው ብላ እውነቱን መናገር ስላለባት ወደ ሳሎን ቁጭ አለች። ነገር ግን ቤቲ መጀመሪያ ስለ አቶ መስፍን ልንገርሽ፣ አንቺ ተረጋጊና እሱ ቤተሰቡን አክባሪ፣ ጨዋ፣ ትዳሩ ልጆቹን የሚወድ ነው። እንደውም እኔ በተደጋጋሚ እሱን ለማሳሳት በጣም ብዙ ሙከራዎች አድርጌው ነበር። ነገር ግን እሱ አንቺን ስም እየጠራ በጭራሽ ሊሳሳት አልቻለም እና ቤተሰቡን የሚያከብር ነው። እሱን ምንም አይነት ተጠያቂ አታድርጊው ስትላት እና አንቺ ምን ከሱ ስር ለስር ያልከሰክስሻል ምንድነው የምትፈልጊው ከሱ ብላ ስጠይቃት ወይዘሮ ሜላ ቤቲም እኔ እናንተ ነህን የሚጠቀምብን አቶ በቃሉ ነው። ሁለታችንም አንተ ነህንም እሱ ድርጅት እንዲቀጠር ያደረኩት እኔ ነኝ። ስለዚህ ሁሉ ነገር መነሻው እሱ ነው ብላ ስትነግራት ወይዘሮ ሜላት ያው ጠላቷ እንደመሆኑ መጠን በጣም የደነገጠችው እሱ መጠቀሚያ እያረጋት እንደሆነ እና ሰላዮቹን ሁሉ ልኮ የእሷን ድርጅት አደጋ ውስጥ እየከተተው እንደሆነ ማወቋ በጣም ነበር ያናደዳት። እና ቤቲም ቀጥላለች። እሱም ቤት ውስጥ መጀመሪያ እኔ ሁሉን ነገር ልነግራችሁ ዝግጁ ነኝ፣ የምነግራችሁ ነገር ከነገርኳችሁ በኋላ ግን አንድ ማተማመኛ ፈልጋለሁ ወይ እናንተ ቤት እኔም የሆነ እህቴ ደግሞ ስትገኝ ችግር ውስጥ ከሚፈታ ድረስ ከእናንተ ቤት መውጣት አልፈልግም፣ ከእናንተ ቤት መቀመጥ ፈልጋለሁ። በዚህ የምትስማሙ ከሆነ ነገሩን የምነግራችሁ አለች። ወይዘሮ ሜላትም
ነገሩን ንገሪንና ከሰማን በኋላ እሱን የምንወስነው ይሆናል ብላ ነገረቻትና እሱ ሁሉን ነገር ነገረቻት። አቶ በቃሉ የእሱ ድርጅት የቆመው በአንቺ ድርጅት ኪሳራ ነው፣ ቤተሰባችሁን ሁሉ እየተከታተለ ነው፣ እኔም መረጃ ከናዚህ ከቤተሰቡ መረጃ እንደወስድ ነው ወደ እናንተ የመጣሁት እና ነገር ግን እናንተን ካገኘኋችሁ በኋላ በጣም ጥሩ ሰዎች ስለሆናችሁ የራሴን እህት አደጋ ላይ ጥዬ ነው ነገር የምናገረው፣ ግን ደግሞ በውሸት የእናንተን ህይወትና የእናንተን ቤተሰብ መበጥበጥ ስለማልፈልግ ነው አሁን ላይ የምነግራችሁ። ነገር ግን ነገሮች እስከሚጣሩ ከተገኘች በኋላ እህቴ ከዚህ ቤት መውጣት አልፈልግም በቃ ብላ ነገረቻት። ወይዘሮ ሜልም እገለዋለሁ አቶ በቃሉ የእሱ መጫወቻ አልሆንም እያለች እየዛተች ወጥታለች። ቤትም እንግዲህ ከእነሱ ቤት ለመቀመጥ ወስናለች ማለት ምክንያቱም አንተ በተደጋጋሚ ያንቺንም ሆነ የእህትሽን ህይወት አደጋ ላይ ትጣያለሽ አትናገሪ ቢላትም እሷ ግን ተናግራለች። የሚመጣዋን እንግዲህ ቅጣቷ ትጠብቃለች። ምክንያቱም ወይዘሮ ሜላት ልታድናት አትችልም እህቷ ማለት ነው። እና ይህን ከሰማ አቶ በቃሉን ከሰማ ጽዮን ላይ ምን አይነት እርምጃ ሊወስድ እንደሚችል ማሰብ በጣም ከባድ ነው። ምክንያቱም እንዳትናገር ሚስጥር አሳልፋ እንዳትሰጥ ሜላት ደግሞ እንዳታቅበት ነው የሚፈልገው በቃሉ ማለት ነው። ይህን ሲሰማ ጽዮን ላይ የሚወስደው እርምጃ እንግዲህ አይታወቅም ማለት ነው። ነገር ግን እህቷንም ሆነ የራሷን አደጋ ከፍተኛ ቦታ ላይ የጣለችው ያው ሜላትም ሆነ መስፍን እነሱን ካልጠበቋቸው በስተቀር ሚስጥራችን ለእኛ ባለውለታችን ነች፣ ስለዚህ ልንጠብቅሽ ይገባል ብለው ካልጠበቋት በስተቀር ከባድ አደጋ ውስጥ ነው የገባቸው። በሌላ በኩል ፋኖሴ አርግዛለች። ነገር ግን እርግዝናዋ በጣም የጸባይ መቀያየር ውስጥ ከቷታል ማለት ነው። በዚህም አባባ ኖላዊ ግራ ተጋብተዋል እና ናፍቃቸው ልጠይቃቸው ሄደው ነበረ። ለምን መጣህ ብላ ጠየቀቻቸው። እሱ ግን እና ሚስት ያደለሽ እንዲ አንቺን ልጠይቅ ነው የመጣው አንቺም ደህንነት ያሳስበኛል ብሎ ሲላተኝ እሷ ግን ማየት እንደማትፈልግና ከቤት እንዲወጣላት ነው የፈለገችው። ምክንያቱም በፊት የፔሪየድ ምናልባት ፔሪየድ ጊዜውን ቀይሮ ተዛብተው ይሆናል ብላ አስባ ነበር። ለሀናም ስታማክራት ሀናም እንደዛ ነበር ያለቻት። አሁን ግን ቼክ ስላደረገችው እርጉዝ ነች ስለተባለች ግራ ገብቷታል። ምክንያቱም ሄዳ ለአቶ ኖላዊ ብትናገር እንዴት ሊሆን ይችላል? እኔ በጭራሽ ልጅም እንደማልወርድ እርግጠኛ ነኝ ብሏል ሊሆን ይችላል። ስለዚህ ከሌላ ጋር ይጠራጥራታል። ዝምታ እንዳትል ደግሞ ግራ ገብቷታል እና ለረጅም ጊዜ ስጠብቀው የነበረው ነገር ቢሆንም አሁን ላይ ግን በጣም ግራ ገብቷታል እና ሜዳ ለእርግብ እያማከረቻት ነበረ። በጣም ደስ ይላል። ረጅም ጊዜ ስጠብቂውና ስትመኙ የነበረው ነገር ስለተሳካልሽ በጣም ደስ ብሎኛል ስትላት እኔም በጣም ነው ደስ ያለኝ። ነገር ግን ያረገዝኩት ከአቶ ኖላዊ ነው፣ ግን እሱ ደግሞ መውለድ አይችልም ተብሏልኝ። ሄጄ ምርመራ ሳረጋግጥ እርጉዝ እንደሆንኩ ተነግሮኛል፣ ግራ ገብቶኛል አለቻት። እርግብም ምን እንደምልሽ አላቅም፣ ምክንያቱም ግራ ያጋባል። አንቺም ከሌላ ወንድ ካልተኛሽ እሱ መውለድ ካልቻለና ካረገሽ እና ታዲያ እንዴት ነው የሚሆነው ብላ እሷም ሀና መፍትሄ አታጣምና እሷን አናግሪያትና ከእሷ ጋር ተነጋግራችሁ የሚሆነው ውሳኔ ወስኝ ብላ አይዞሽ ብላ አጽናንታ ልካታለች ማለት ነው። እርግብም ያው እስካሁን እስር ቤት ናት። አሁን ላይ በጣም ነው የምታሳዝነው። ባላጠፋችሁ በአክስቷ ምክንያት ለረጅም ጊዜ እስር ቤት ገብታ እየተቀጣች ትገኛለች። ሀኒቾም ቤትን እየመከረቻት ነበር። እማዬ የተናገርሽው ነገር ትክክል ነው ብላ ስጠይቃት አዎ ምንም የዋሸሁት ነገር ሁሉም ነገር ትክክል ነው እማዬ፣ እንዲህ በቀላሉ ላታምንሽ ትችላለች፣ ነገር ግን እሷ እንድታምንሽ ጊዜ ሊፈጅብሽ ይችላል። ስለዚህ እዚህ ለመቀመጥ እሷ እማዬ መፍቀድ አለባት ብላታለች። ወይዘሮ ሜላትም እኔ ካላዘዝኩ በስተቀረ ሙሉ መረጃውን ትሰጭኛለሽ፣ ከሰጠሽ በኋላ ደግሞ እኔ ካላዘዝኩሽ በስተቀር ከዚህ ቤት አትወጭም ንቅንቃቴን ብላ ቤት አግታታለች ማለት ነው። እናም ቤትሻ ታግታ ቤት እኔ እንድታግችኝ ሳይሆን በገዛ ፈቃዴ ነው እዚህ ቤት መቀመጥ የምፈልገው። የነገርኩሽ ነገር ሁሉ እውነት ነው፣ እሱን ደግሞ ማጣራት ትችያለሽ እና የእህቴንም ህይወት አስዤ ነው የነገርኩሽ ብላ በዚህ አናግራታለች። እና በሌላ በኩል መስፍንና ሜላትም እንደተለመደው እየተጨቃጨቁ ነው። ምክንያቱም የዚህን ያክል ሊከታተልሽ የቻለው አቶ በቃሉ ለምንድን ነው? እኔ ከሀገር ወጥቼ እያለው አንቺ እና እሱ ግንኙነት የተለየ ግንኙነት ሊኖራችሁ ይችላል ብሎ ሲጠረጥራት እኔ ሜላትን እንዴት ትጠራጥረኛለህ ብላለችው። እሱም አንቺም አንቺም እኮ ከሌላ ሴት ጋር ጠርጥረሽኛልና አዲስ ነገር የለውም ብሎ ሲላትና የመልስ ምት መሆኑ ነው። እኔ እንደዚህ ስለጠረጠርከኝ በጣም ነው ማዝነብ ብላ
ቤቱ ውጣልኝ ብላ ያው በጩኸት አባራ አስወጥተዋለች። ሜላት ምንም ነው ክብር የሌላት ለአቶ መስፍን ማለት ነው። በጣም ነው የምታናንቀው። ስትፈልግ ውጣልኝ ትፈልጋለች። አንድ ቀን ተስማምተው የማያውቁ ባለትዳሮች ቢኖሩ ሁለታቸውም ናቸውና ውጣልኝ ብላ ከክፍል አስወጥተዋለች። ፋኖሴም ሀኒቾን አግኝታት ነበረ። እናም እርጉዝ ነኝ እንዳረገዝኩ አረጋግጫለሁ ሐኪም ቤት ሄጄ ቼክ አድርጌ እርጉዝ እንደሆንኩ ተነግሮኛል ብላታለች። ሀኒቾ ምን ማለት እንዳለባት ግራ ገብቷታል። ምክንያቱም ከሌላ ሰው ሄዳ አርግዛ ሊሆን ይችላል እንጂ አባዬ በፍጹም እሱን ከሰማ ደግሞ ይገልሻለኝ ብላ እንግዲህ ስለ እርግዝናዋ በጣም ከባድ ነገር እየነገረቻት ነበር። ቀጣዩን ደግሞ ይዘንላችሁ እንመጣለን። አመሰግናለን ስለተከታተላችሁ።